ለመጀመሪያ ጊዜ አማርኛን በትክክል የሚረዳ ኤአይ መጥቷል። ጉግል ማስገረሙን ቀጥሎበታል። በቅርቡ ናኖ ባናና የተባለ የኤአይ ኢሜጅ ጄኔሬተር ሞዴል ለዓለም አስተዋውቆ ነበር። ይህም የኤአይ ሞዴል እጅግ በጣም አስገራሚና አስደናቂ ነበር። ነገር ግን አሁን ላይ እጅግ በጣም የተሻሻለውን አዲሱን የናኖ ባናና ፕሮ ይዞ ብቅ ብሏል። ኖቬምበር 20 ጉግል ናኖ ባናና ፕሮ እና የጉግል ጀመናይ 3ን አስተዋውቋል። በዚህ ቪዲዮ አዲሱ ነገር ምንድነው? እንዴትስ መጠቀም እንችላለን የሚለውን አንድ ባንድ አሳያችኋለሁ። ለመገረም ተዘጋጁ። ከዛ በፊት ግን ናኖ ባናና ፕሮን በመጠቀም የሰሯቸውን እጅግ በጣም አስገራሚ ፎቶዎች ተመልክተን እንመለስ። ናኖ ባናና ፕሮን እንደ ከዚህ ቀደሙ ሁሉም ታዋቂ የኤአይ ኦል ኢን ዋን ቱሎች ላይ ታገኙታላችሁ። እንዲሁም በነፃ መጠቀም የምትፈልጉ ልጆች የጉግል ጀመናይ አፕ ላይ እንዲሁም ደግሞ ዌብሳይቱ ላይ በመግባት በቀላሉ መጠቀም ትችላላችሁ። እንዲሁም ጉግል ኤአይ ስቱዲዮ ላይ መጠቀም ትችላላችሁ። ሌላው እጅግ በጣም አስገራሚው ነገር ሶሻል ሚዲያ ላይ የምታዩቸው እጅግ በጣም ብዙ ለማመን የሚከብዱ ፎቶዎች አሉ። ኤአይ ነው ወይስ ኤአይ አይደለም ብላችሁ ከጓደኞቻችሁ ጋርም ተከራክራችሁ ልታውቁ ትችላላችሁ። ነገር ግን ይህን ነገር በቀላሉ የምታውቁበትም አሰራር ይዞ መጥቷል። ጉግል ጀመናይ አፕ ላይ በመግባት በቀላሉ ፎቶን በማስገባት ፎቶ ኤአይ ነው ወይስ አይደለም የሚለውን በመጠየቅ ምላሽ ማግኘት ትችላላችሁ። እንዲሁም አማርኛ ቋንቋን በመጠቀም የምትፈልጉትን አይነት ፎቶ የምትፈልጉትን አይነት ነገር መጠየቅና መልስ ማግኘት ትችላላችሁ። እጅግ በጣም በሚገርም ሁኔታ አማርኛ ቋንቋን የሚረዳ የኤአይ ሞዴል ነው። ለምሳሌ ያክል ምግብ ቤት ካላችሁ እጅግ በጣም የሚገርም ሜኑ ያዘጋጅላችኋል። እሱንም በመቀጠል አሳያችኋለሁ። ሌላኛው ደግሞ ከፎቶዎች ላይ የትኛውንም አይነት ወተርማርክ ማጥፋት ትችላላችሁ። ናኖ ባናና ፕሮን በመጠቀም የተለያዩ አይነት ፖስተሮች፣ ሎጎዎች፣ የምግብ ሜኑ በሚገርም ሁኔታ መስራት ትችላላችሁ። በእጃችሁ የሳላችሁትንም ምስል ወደ 3D መቀየር ትችላላችሁ። እንዲሁም የተለያዩ አይነት የፕሮዳክት ሞካፖችን የካምፓኒ ብራንዲንጎችን መስራት ትችላላችሁ። ሌላው ደግሞ አንድ ፎቶን በመጠቀም የተለያዩ አይነት አስፔክት ሬሾችን መስራት ትችላላችሁ። እዚህ ጋር የጠቀስኩላችሁን እያንዳንዱ ነገር እንዴት እንደምትሰሩ አንድ ባንድ አሳያችኋለሁ። ሌላው እጅግ በጣም አስገራሚው ነገር ደግሞ ከዚህ በፊት የተለያዩ አይነት ፕሮምፕቶችን ስትሰሩ ፕሮምፕት ኢንጂነር መሆን ይኖርባችሁ ነበር። ነገር ግን አሁን ላይ በምትችሉት ቋንቋ እንዲሁም በቀላል ትዕዛዝ የምትፈልጉትን ፎቶዎች መስራት ትችላላችሁ። አሁን ከዚህ በመቀጠል የማሳያችሁ የፖስተር ዲዛይን፣ የሎጎ ዲዛይን እንዲሁም ደግሞ የተለያዩ አይነት ፎቶዎችን አንድ ላይ በማስገባት ከለር ግሬዲንግ፣ ሬሾ እና የካፌ ሜኑ እንዴት እንደምንሰራ አንድ ባንድ አሳያችኋለሁ። በቅድሚያ የካፌ ሜኑ እንስራ። በቅድሚያ ጉግል ጀመናይን አክሰስ ለማድረግ አፕሊኬሽኑን ማውረድ ይኖርባችኋል። እንዲሁም አፕሊኬሽኑን ማውረድ ማትፈልጉ ከሆነ ደግሞ በቀላሉ ዌብሳይት ላይ በመግባት ጉግል ጀመናይን አክሰስ ማድረግ ትችላላችሁ። እንደምታዩት ጀመናይ የሚለውን አፕ አውርጄዋለሁ። iOSም ላይ አንድሮይድ ላይ መጠቀም ትችላላችሁ። በዚህ መልኩ ዩዘር ኢንተርፌሱ ይመጣላችኋል። ስለዚህ አዲሱን የጉግል ናኖ ባናና ፕሮን ለመጠቀም ትፈልጉ ከሆነ እዚህ ጋር እንደምታዩት ቲንኪንግ የሚለውን በመጫን ቲንኪንግ ዊዝ 3 ፕሮ የሚለውን እንጫነዋለን። እናንተ ጋር 3 ፕሮ ሆኖ ይመጣላችኋል። በኋላ ክሬት ኢሜጅ የሚለውን እንጫነዋለን። በመቀጠል የካፌ ሜኑ እንዲሰራልን ትዕዛዝ እንሰጠዋለን። ቀለል ያለ ትዕዛዝ እንስጠው። ክሬት ሚ ኤ ካፌ ሜኑ። ከዚህ ቀጥዬ ደግሞ በአማርኛ እንዴት እንደምናዙ አሳያችኋለሁ። እንደምታዩት አንድ ባንድ እያንዳንዱ ነገር እዚህ ጋር ዘርዝሮ ጽፎልናል። እዚህ ጋር የምታዩት ዝርዝር የካፌ ሜኑ ነው። ስለዚህ ይሄንን ወደ ፎቶ እንዲቀይርልን እንጠይቀዋለን። ሌላው ያልነገርኳችሁ ነገር የጉግል ናኖ ባናና ፕሮን ለመጠቀም የምትፈልጉ ከሆነ ማለት ነው በነፃ የተወሰነ ሊሚቴሽን አለው። ከ5 ኢሜጆች በላይ ጄኔሬት ማድረግ አትችሉም ማለት ነው። ከዛ በኋላ በዚህ መልኩ ነው የሚጽፍላችሁ። ነው ቅድም ጄኔሬት አድርጌ ስለጨረስኩት ነው። ስለዚህ እንደዚህ ሲመጣባችሁ የተለያዩ አይነት አካውንቶችን ክሬት በማድረግ በቀላሉ በነፃ መጠቀም ትችላላችሁ እየቀያየራችሁ። እንደምታዩት እዚህ ጋር ዲስክራይብ ዩር ኢሜጅ የሚለው ጋር ለካፌ ሜኑ ወይም የምግብ ዝርዝር አዘጋጅልኝ ብዬ አዟለሁ። ከዛ በምታዩት መልኩ እጅግ በጣም ለማመን በሚከብድ ደረጃ እያንዳንዱን ነገር ዘርዝሮ አስቀምጦልናል። እንደምታዩት የእያንዳንዱን የምግብ ዝርዝር አስቀምጦልናል ማለት ነው። በጣም አስገራሚ ነው። አንድ ባንድ ነው ማለት ነው ያስቀመጠልን። ቀዝቃዛ መጠጦች፣ ቁርስና መክሰስ፣ የናሙና ካፌ ሜኑ ብሎ እያንዳንዱን አስቀምጦልናል። እነዚህን በምትፈልጉት መልኩ በዲዛይን መቀየር ትችላላችሁ። እዛው ጋር ክሬት ሚ ቱ ኢሜጅ ወይም ጀነሬት ኢሜጅ ብላችሁ ማዘዝ ትችላላችሁ። እንዲሁም ደግሞ የቀኑ ሊሚቴሽን ካለፈባችሁ እያንዳንዱ ነገር ራሱ ያስቀምጥላችኋል ማለት ነው። እንዴት ሰዎች ጋር ሄዳችሁ ወይም
ግራፊክስ ዲዛይነሮች ጋር ሄዳችሁ እነዚህን ማዘዝ እንደምትችሉ እያንዳንዷን ነገር በምታዩት መልኩ አስቀምጦላችኋል። እኔ እስካሁን ካየሁት የኤአይ ሞዴል ውስጥ እንደዚህ አማርኛን በትክክል የተረዳና በትክክል የሚያስረዳ ኤአይ ሞዴል አይቼ አላቅም። አሁን ደግሞ እንዴት የካምፓኒ ብራንዲንግ እንደምንሰራ አሳያችኋለሁ። በተመሳሳይ መልኩ ቲንኪንግ ወይም ናኖ ባናና 3 የሚለውን እንጫነዋለን። ከዛን ክሬት ኢሜጅ የሚለውን ከተጫነን በኋላ ትዕዛዝ እንሰጠዋለን ማለት ነው። እንደምታዩት እዚህ ጋር ያስቀመጥኩላችሁን ፕሮምፕት በመጠቀም በቀላሉ የካምፓኒ ብራንዲንግ መስራት ትችላላችሁ። ሎጎዎችን፣ ብሮሸሮችን እንዲሁም የተለያዩ አይነት ሞካፖችን መስራት ትችላላችሁ። ሌላኛው ደግሞ የተለያዩ አይነት ፎቶዎችን በማስገባት አንድ ላይ ኮምባይን አድርጎ እንዲሰራላችሁ ማድረግ ትችላላችሁ። ለምሳሌ ያክል እዚህ ጋር የኔም ፎቶና የተለያዩ አይነት ልብሶችን አስገብቼ ትዕዛዝ ልስጠው። በምታዩት መልኩ የሰጠሁትን ፎቶዎች አንድ ላይ አድርጎ ልብሴን ቀይሮ በዚህ መልኩ አስቀምጦልኛል። ሌላው ደግሞ ቀደም የነገርኳችሁን ስኬች ወይም በእጅ የተሳለን ስዕል እንዴት ወደ 3D ሞዴል እንደምንቀይሮ አሳያችኋለሁ። በቅድሚያ ይህንን ፕሮምፕት በመጠቀም በእጅ የተሳለን አንድ ሞዴል እንዲሰራልን እንጠይቋለን። ከዛም እዛው ላይ ሆነን ይህንን ስኬች ወደ 3D እንዲቀይርልን ትዕዛዝ እንሰጠዋለን። በምታዩት መልኩ እጅግ በጣም በሚገርም ሁኔታ ስኬቹንም ሰጥቶናል፣ 3D ሞዴሉንም በዚህ መልኩ አስቀምጦልናል። እናንተም በምትፈልጉት ነገር መሞከር ትችላላችሁ። አሁን ደግሞ እንዴት በቀላሉ የተለያዩ አይነት ፎቶዎችን አስገብተን አንድ የሙቪ ፖስተር እንደምንሰራ አሳያችኋለሁ። እንደምታዩት እዚህ ጋር የተለያዩ አይነት ፎቶዎችን አስገብቻለሁ። ከዛን የምታዩትን ፕሮምፕት ከሰጠሁት በኋላ የስኩል ላይፍ ሙቪ ፖስተር እንዲሰጠኝ ትዕዛዝ ሰጥቻለሁ። ከዛም እንግዲህ በዚህ መልኩ የሚገርም ውጤትን ሰጥቶናል ማለት ነው።